ፋሚሊ ተቀጣጥሏል ማለት ነው። በመጀመሪያ ጊዜ ሁላችንም ስደት ላይ ያለን ሰዎች አንድ ነገር እናስብ፣ እግዚአብሔር እንፍራ። ለሁሉ ነገር አትቸኩሉ። እግዚአብሔር ነው የምላችሁ። ኢትዮጵያዊ መሆናችንን አትርሱ። እኛ እዚህ አረብ ሀገር የምንኖር ሰዎች ብዙዎቻችን ልክ እንደ አረቦች ማሰብ ጀምረናል። ኢትዮጵያዊ ናቸው፣ ጓደኛ ይኖራቸዋል፣ ጎረቤት ይኖራቸዋል፣ ሰው ያስፈልጋቸዋል። ለምሳሌ ትላንትና ምሳሌ ብንወስድ ብላኬን የዋለልን ውሃ ታውቃላችሁ። አሁን ያደረጉት ነገር ጥሩ ነገር ነው ስልሽ፣ አሜን ያደረጉት ነገር እኮ ሰው እንዳይጣላ ነው። እሷ ደግሞ አይተሻት አለሙት ነገር ድንግጥ ብላ ነበር ልጅቷ። እሷንም አለማሸማቀቅ አለንልሽ ለማለት እነዚህ ፍቅር ጌም ነው እንጂ ያደረጉት የጸብ ጌም አይደለም። ይችልት ምን አረገች ወይ ስታስቡት ምን አረገች? ጀስት ጌም ነው። እናንተ ሰው ጫወት ምናምን ስትሉ ልጅቷ ምን አረገች አትበይ። እዚህ ጋር አንድ እኔ በዛኛው አካውንት እየሰማው ነኝ እና ይሄ ሌላ ቢሆንም በዚህኛው እየሰማው ነኝ፣ እየተከታተልኩ አሁን የኔን ጸባይ ታውቃለች። በዛኛው አካውንት ሀይሜ ስትነካ በአንድ እግር የሚያቆም ማዛ ናት ታውቃላችሁ። ግን አንድ ብሎ የጀመሩት እኔ እየተከታተልኩ ነበር። እዛ ሰፈር ናቸው ገባችሁ? ምሳሌ እነሱ ሲጀምሩ እነዚህ ደግሞ ሮቶ ሄዶ ጀመሩ። በቃ እነሱ ናቸው ኦዲየንስ ማይንድ ያላቸውን ሰዎች አለመስማት በእውነት ነው ብላችሁ አንድ ነገር ነገር ይሄን እኮ ሀይሚ ተጫወት ጌም ሲባል ከማንጋት ተጫወታል እና ከጅም ጋር ግምዣ የራሱ ያመጣለች ራሳቸው ተዘጋጀ እንጂ ሀይሚ ጋር በፍጹም አትሰራም፣ አይፈልግም፣ መቀላቀልም አይፈልግም። ሲጀምር እነሱ ሁሌ ያስጨንቃቸው። ስለዚህ ይኸውልሽ አሁን ቅመሜን እየቆረጡ ሁለቱን ገስ እየሰሩ የሚፖስቱትስ ቅመሜ ለልጇ እየቆረጡ ማይንድ ያላቸው ናቸው። አሁን የእነሱን ተውና እኔ ሀናንም በዛኛው የማትረበሹበት ነገር ቢኖር ምንድን ነው ዛሬ ብሩኬ በተናገረው ነገር እንደውም ሀይሜ ከእንግዲህ እህታችን አብረን እንሰራ አብረን ሆናለን ምናምን በሚባለው እናንተም ብቻ አይደላችሁ ሁሉም ሰው ነው። ያ ደግሞ ይቀጥላል ብላችሁ አታስቡ። ኢትዮጵያው መንደር ላይ ለሚሆነው ነገር ለማርገብ ነው፣ ለማስተካከል ነው፣ አንድ ለማድረግ ነው። የግምጃዬ ደግሞ እንትኖች የጀመሩ ዛሬ አይደለም። ከአንዳንድ የብሩኬ እህት ነኝ ብሎ የብሩኬን ፎቶ ተሸክሞ ማድረግ የጀመሩ ዛሬ አይደለም፣ ፊት ነው። ዛሬ ደግሞ ህልማችን ተሳካ ብለው እንደውም ሀይሚን ቆርጠው ግምጃዬና እሱን ገዝት እየሰሩ ነበረ። ይሄ ደግሞ እሷን ታስጠላቷላችሁ እንጂ ለእሷ ምንም አጠቅማት። አንደኛ ደግሞ ድጋሚ ነግረዋለሁ፣ 3 ጊዜ ተናገረዋለሁ። ሀቡ የጨረቃ ፋሚሊ ሀቢባ የምትባይ ማለት ነው። እሷን ተከትላችሁ ከሆነ እሷ የሆነ እንጨት እድሜ ካለፈ ተከትላችሁ የምታረጉትን ነገር አቁሙ። አቁሙ። እሷን ተከትላችሁ ከሆነ ይኸውልሽ እንደዚህ እያሉ ነው። ሁለቱ ተሳስሞ ይመጣሉ። ሃይማኖት ታደሰ ሜዳ ላይ ትቀራለች፣ መሀል ላይ ትቀራለች ብሎ እኮ እየፎከሩ ነው። በነገራችን ላይ ሃይማኖት ተሳስሞ ተቃቅፎ ይመጣሉ። ስንመኝ የነበረው ጽሁፉን የራሱ እንዴ አስጨርሽኝ እና በነገራችን ላይ እነሱ ቢሉም እሱ የሚያረግ ሰው አይደለችም። ሀይሚ ማለት የእሱ ኦክሲጂን ሲጀምር እኛ አንፈልግም። የእሱ እስትንፋስ ማንም አያወዳደራል። አሁን የተናገርሽው በጣም ጥሩ ነገር ነው። እነሱ ቢለፈልፉም ቢያረጉም የማይሆነው አይሆንም። ከሀይሚ ደግሞ ማንም ሴት ትወዳደር ልችልም በጣም ብዙ ነገር ሉዝ ያደርጋል። ከተለያየ ሌላ ስታየ
ከእንስሳ እንደገና እንደሷ ይሁንልኝ ቢባል ራሱ ሴት እንደሷ አይገኝም። ስለዚህ አንድ ሰው የሆነ ነገር አረጉ ብሎ እሱ እቃ አይደለም መቼም የሚሆነው ማይሆነውን የሚሆን ነገር የለም። የፈለጉትን ቢያረጉም አይሆነውም። ግን እዚህ ጋር እኔ እውነትም የእሷ ደጋፊ ከሆናችሁ ሰው እንዲህ ጠላት አታርጉ። አሁንም ደግሞ ከዛኛው ለያያቸዋት፣ ከዚህኛው ደግሞ ልትለያዩት። ይሄ ነውር ነገር ነው። ምክንያቱም ሜዲያ ቀሪ እንዳታረጉ ከዛኛው ልጁ ጋር አለያያቸው። አሁን በሰላም ከዚህ ጋር ተጣላላችኋል። በሰላም እየኖረች ነው። ደግሞ ከዚህ ጋር እንዳታጣሉ። ልጁ የኛ አዲስ ባርቆች ነው። የእኛ ልጆች ደግሞ አትዘኑባቸው። ምክንያቱም ሚዲያውን ለማርገብ ነው፣ ለማረግ ነው ይሄንን ያረጉት እንጂ እውነትም እናንተ ስታስቡት ሁሉም የየራሱ አይዲያ እኮ የየራሱ ኳሊቲ የሆነ የየራሱ ተስጦ ያለው ሰው ነው ሁሉም ሰው ማለት ነው። ስለዚህ እነሱ ይህን ስራ ሰርተው ይለያያሉ። እንዳትቆጡባቸው፣ እንዳታዝኑባቸው ማለት ነው። ይሄን ነው ብለው በግምጫዬ ደግሞ ኦዲየንሶች አላህ ደቡን ይስጣችሁ። እናንተን እሷን የምትወዱ ነገር ከሆነ ኦዲየንስ እንዲጠላት አታርጉ። እነሱ እሷን ለማበረታታት መሰለኝ የተዋን ለማበረታታት ሁሌ እንደሚያደርጉት ማለት ነው። አዎ አንደኛ እንዲያበረታታት፣ ሁለተኛ ደግሞ ብዙ ነገሮች እዚህ ቲክቶክ መንደሮች የሚባሉ ነገር አለ። የመዳም ብሩኬ ይሄ ጌም እንኳን ጌም ጋይስ ሰምታችሁ ይሄ ጌም ሳይጀመር በፊት ከዚህ በፊት ተናግራለች የሆነ ነገር ሰምታችኋታል። አንጣላም ለምንድን ነው እንደዚህ እያላችሁ ምናምን ብላለች እች ልጅ በፊት ኖ ኩኩዬ ልንገርሽ፣ እኔ በዛኛው አካውንት አሁን ቤቴን ከፍቼ እኔን ያቁኛል። ማንም ሰው እኔን ያገኛል። በዛኛው አካውንት እኔ ቤቴን ከፍቼ እኔ አውራለሁ። የግምሼ ፋሚሊ እኮ ነው በብሩኬ ላይ ጽፎ ግምሼና ብሩኬ ብሎ የልጁ ስም እኮ ማጥፋት የለባቸውም። በቃ የራሱ ፍቅረኛ አላት አይደለም ግምሻዬ፣ የራሱ ፍቅረኛ ለብሩኬ ደግሞ እንደዚህ ከግምሻዬ ጋር ጽፎ የልጁ ፍቅረኛ አላት እንደዚህ ጽፎ ለምንድን ነው የሚፈሰቱት እነሱ? እኔ እኮ አምጥቻለሁ። እሱ በለብ ቀናነት ሊያበረታታት ፈልጎ ከታች በኩል እንትኗን ቻናሏን አስተካክሏን ለማበረታታት ቢያረግ እንዲያርቃት እያረጓት ነው። ይሄ እነዚህ ኦዲየንስ አይደሉም። እነዚህ ለእሷ የቀኑ አይደሉም። ምክንያቱም እኔ ከቤቶ ጀምሮ ነው እያመጣሁት እኔ ቀርቼ የራሱ እሱ ሊያበረታታት ከጎኗ ብዙ ነገር ሌላው እንኳን እየበላት ከውስጥ እሱ ብዙ ነገር አስተካክሎላት ይሄን ሊያሳጧት ነው እንጂ ሰው እንዴት ቲክቶክ በፊት ብር አታውቅም እንዴት እንደሚሆን ብሩኬን አይኔ ከፍቶ ዛሬ እናገረች እኮ እነሱ እኮ በውስጥ እኮ ይታወቃል። በውስጥ እኮ እያረዷል። ስለዚህ አሁን ይሄ ብሩኬ ላይ እጁን አሁን የሱ እንደዚህ አቀናብሮ የሆነ ጽሁፍ ጽፎ ግምቻ ፋሚሊ ለጥፎ ቲንክ ቦይፍሬንዷን ማምጣት ነበረበት ዛሬ። ይሄንን ነገር አይተው እኮ እነሱም እኮ ይርቃሉ። አሁን ሀይሚ ይሄን ነገር አይታ እኔ በሄድን በዛኛው አካውንት ልምጣና እኔ ደግሞ ይሄን ጽሁፍ አድርጌ እንዴት እንደማሳያቸውን ያሳያቸዋል። እኔ በዛኛው አካውንት ይሄ የሰው ነው እኔ አላወራም እንጂ እኔ ጽሁፍ ይዣለሁ እኮ። እንደዚህ አይነት ብሩኬት አንከሲስ የሚዲያ ቆሻሻ አይደለም፣ የተከበረ ሰው ነው። የሙሽዬ ልጅ የራሱ ያለው ህይወት ያለው አከብሮ ቁጭ ብሏል። እዛ ይንቀሳቀሱ ከፈለጉ አሁን እነዚህ የተበሳጩት ልጆቹ ላይ የእነሱ ደጋፊዎች ማረጋጋት የሀይሚ ፋሚሊ እኮ ይሄን ጽሁፍ አይቶ እኮ ነው እንትን የሆኑት የተናደዱት። ጽሁፉ እኮ የራሱ እኔ ተናድጄ ያለው እኮ አይ ከጽሁፉም በላይ ደግሞ ገና ቪዲዮ እንደተለቀቀ ነው ግምጃዬንና ብሩኬን ቆርጠው ገስት የሰሩት ጽሁፉ ሳይጽፉ በፊት። ጓደኛ አላት ሲያረጋት የነበረው ጓደኛ ፍቅረኛ ገስት ላይ ሆኖ ካምፐሩን የሚስሙ ፍቅረኛ አይደለ እንዴ? ሴጣን ነው እንዴ?
ሲጀምር ብሩኬ አርግ ያለው ሁሉ እሱ ወልደው ከጨመሩት ሁሉ ይሰማቸዋል። እንደሱ ቃ ነው እንዴ? ዛሬ እኮ እኛ ልጆቻችንን ማዘዝ አንችልም እኮ። እኛ እኮ ልጆቻችን በራሳቸው ህሌና ነው የሚመሩት። ሰው በብሩኬ እንዳይመጡ አንድ ማዘዝ ጀም በዘኛው አካውንት ከከፈተች ሚዲያ ሁሉ ይንቀሳቀሳል። አዎ አሁን ይኸውልሽ ማዛ ቅድም ገዝት የላክበት ቤት አሁን ገብተሽ እንድትናገራቸው እንዳይዘቀዝቁት ከፈለጉ ኦዲየንስ ለኦዲየንስ እንትን ይበሉ ማለት አይደለ። እኔ አሁን ቀርጬ የወሰድኩ ጽሁፍ አይቶ ነው የሀይሚ ሄዶች አይተዋል። ግን እሱ እሺ ምን አረገ? እሱ ለምን ይዘቀዘቃል? እሱ ምን አረገ? ላ አንስቷል እነሱ። ይሄ ጽሁፍ ምን አለ ታውቂያለሽ? የግምሽ ፋንቴ ከነ ቤቶ ጀምሮ እኔ እስከ እስከ መጨረሻ ድረስ እኔ ገብቼ አይቻለሁ። እንደዛ ከሆነ እኮ ግምጃዬን አሁን ግምጃዬን ነው ማድረግ ያለባቸው። ለምን እኛ ልጆቹ ሲነኩ ህመሙ እንደሚያመን እነሱ ህመሙ እንዲሰማቸው ይፈልጋል። ማንም ሰው መንካት የለባቸው። ገብተሽ በቋንቋችሁ አናግሪያት። ሌላ ቋንቋ ነው እያወሩ ያሉት። አይተሽኛል ስልክ አታስገባኝም ማለት ነው። ስለዚህ ቡሩኬን ሲጀመር ደግሞ እግዚአብሔር ልጅቶ የራሱ ጌም ስትጫወት የራሱ እንዳይቀመጡ ነው የሚያደርጉት። ስነ ስርዓቱ የያዙ ቡሩኬ ላይ እንደዚህ አይነት ጽሁፍ ልጅቷን አቀናብሮ እየለቀቁ ጽሁፍ ጀመር። እሷም መናገር ማዚ እሷም ዛሬ መናገር አለባት። ጌም ከገባች ማለት ነው። ስነ ስርዓቱን እየያዙ ስነ ስርዓት ታስይዛቸው። ኦዲየንሱን ቼናቸው ካላ ስነ ስርዓታቸውን ታስይዛቸው። ባለፈው ናቸው አላረን የሆነ መንዘቦ 15 ቀን ምናምን ብቻ ከእነሱ ጋር እሱን እንደዛ እያደረጉት ጊዜ ይሻል ረፍ ምናምን ማለች ወደፊት ናቸው የሆነ ነገር ብላለች። ሰምታችኋል? አዎ ብላለች እኮ። አሁን በቃ ብሩኬ እኮ የራሱ ህይወት ያለ ሰው እኮ በቤቱ ከሚስቱ ጋር የሚኖር ሰው ነው እንጂ የሚዲያ አልጋ ቤት ጭፈራ አይደለም ብሩኬ። አላ ቡዬ ማይሉሉ አቀናብሮ አይደለም፣ ማርያምን አቀናብሮ አይደለም። እኔ ጽሁፍ ይዣለሁ አንድ ላይ ፖስቶ ጽሁፍ የሆነ ጽሁፍ አድርጎ ለብሩክ ለሀይሚ ይሄ ነዋ እግር ነዋ ትበያለሽ። አሁን እኛ ዋጋ የከፈልነው ወደ 3ኛ ዓመት እኮ መተናል። በእነሱ መከራችን ነው የበላ። ሲጀምር ደግሞ ጨረቃ ዛሬ መጣችሁ ማለት እኮ ከሚዲያ ነው። እሷ ጌም እንደማትጫወት እሱ ነው ወቁ። ሲጀመር ተጠንቀቁ። በቃ ለማንኛውም ሀናኒ የሰው አካውንት ነው የእናቴ ልጅ። እኔ በዛኛው አካውንት ከፍታለሁ፣ ችግር የለም። የማን ነው? የሰው ነው። የሀናን ነው አይደለም? ይሄ የሰው ነው። ይሄ የሰው ነው። እሺ ውዶች፣ እኔ ማለት ነው በመጀመሪያ እንዴት ዋላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ ዛሬ ገስት ልገባ አላሰብኩም ነበረ፣ ግን ዞር ስል በሙላ ጨረቃ ፋሚሊ ተቀጣጥሏል ማለት ነው። በመጀመሪያ ጊዜ ሁላችንም ስደት ላይ ያለን ሰዎች አንድ ነገር እናስብ፣ እግዚአብሔር እንፍራ። ለሁሉ ነገር አትቸኩሉ። እግዚአብሔር ነው የምላችሁ። ኢትዮጵያዊ መሆናችንን አትርሱ። እኛ እዚህ አረብ ሀገር የምንኖር ሰዎች ብዙዎቻችን ልክ እንደ አረቦች ማሰብ ጀምረናል። ኢትዮጵያዊ ናቸው፣ ጓደኛ ይኖራቸዋል፣ ጎረቤት ይኖራቸዋል፣ ሰው ያስፈልጋቸዋል። ለምሳሌ ትላንትና ምሳሌ ብንወስድ ብላኬን የዋለልን ውሃ ታውቃላችሁ። ጆን ዳንኤል መጥቶ ቤታችን እንዳደመቀ ታውቃላችሁ። እናንተ አንድ ሴት ስትመጣ የዚህን አህል እች ልጅ እኮ ለስራ ብላ ነው ይሄን ያህል ባህሪ ያመጣችሁ ሊሆን ይችላል። ከካሜራ ጀርባ ህይወቷ ማን ያውቃል? እሷም እኮ ሴት ነች፣ የራሷ ህይወት አላት።
ትስራ፣ ትደግ፣ ትለወጥ፣ ልጆቻችንን ጓደኛ ያፍሩ። እናንተ የዚህን ያህል ሚዲያ ላይ ወጣችሁ እናንተ የ3 ዓመት ልጅ ደረጃ ውጭ ውረጅ፣ ውሃ አምጪ፣ ሾካ አምጪ፣ ማንኪ አምጪ እያላችሁ መዳም አሁን ነይ አሁን ተመለሺ፣ ባባ ልብስ ተኩሽ በደንብ አልተተኮሰም እያላችሁ እነሱ ደግሞ ኢትዮጵያ ተቀምጠው ንጹህ አየር እየተነፈሱ የፈለጉበት ቦታ መሄድ ሲፈልጉ መተኛ ሲፈልጉ መስራት እየቻሉ እነሱ 18 ዓመት ሞልቷቸዋል። በራሳቸው ማሰብ የሚችሉ ናቸው። እነዚህ ልጆች ወደ ሚዲያ ሲመጡ ለመስራት ነው አይደለም? ተያይዘው ይደጉ። ኢትዮጵያዊ ናችሁ እናንተ። ስለ ሰው ብራይ ቤት እኔ ላስቆምሽ ነው ቢታንያ ማለት ነው። እዚህ ጋር እኛ እያወራን ያለ ነው ማለት ነው። ስለሚሰሩት ስራ አብረው መተጋገሱን ማንም ሰው አልጠላውም፣ ግን ጓዳቸው ድረስ ለምን ያስገባሉ ነው የእኛ ጥያቄ። እኔ ገስት ላይ የተነሳው ይሄ ነው። በአንድ ጊዜ ጓዳሽ አይታይም፣ ምክንያቱም ገደብ የሚባል ነገር አለው። ያንን ነው እዚህ ጋር እያነሳን ያለ ነው። ሌላ ገስት ላይ ስለተወራው ቲጂ የሰማችው ነገር የለም፣ ወይም እዚህ ጋር ያለው ገስት የተቀመጠው ሰው የሰማው የለም። ግን እየተባለ ያለው ገደብ ያስፈልጋል። እሺ እኔም ልመልስላት እዚህ ጋር እኛ አይስሩ አይለወጡ ጓደኛ አያፍሩ አይደለም እያልን ያለ ነው። እዚህ ጋር ጓደኛቸው ያድርጓት አያድርጓት አይደለም። ግምጃይ ማለት እውነቱን ልንገርሽ በጣም የምታሳዝን የዋህ በጣም ብዙ ነገር የተበደለች ስለዚህ ቢታንያ ማለት አሁን እየተናገርሽው መንገድ እዚህ ጋር የተቀመጠውን ሰው እየረገጥሽው ነው። ያ አይደለም እየተባለ ያለው። ጓደኝነት መያዝ መብታቸው ነው። ማንም ጓደኛ መምረጥም አይችልም። ለነሱ ግን ገደብ የሚባል ነገር አለው። ጓዳቸውን አይክፈቱ ነው። እና ደግሞ እኛ ስለነሱ ጓደኛ መያዝ እኛ አንመርጥም። ሲበዛ ግምጃዬ የዋህነት አለባት፣ ልጅነት አለባት። እኛ አይቅረቧት አይደለም አይውደዷት አይደለም። ከዚህ በፊት ሀይሚ የሆነችውን ነገር ታውቂያለሽ፣ እናውቃለን። ጓደኛ ብላ ያቀረበቻት ልጅ እኮ ናት። የገዛ ባሏን አፍቅር ግምጃይንም ሌላቸው ጓደኛ አታድርግ አይደለም እያለን ያለ ነው። ጓደኛዋ ታድርግ ግን በርቀት ይሁን ነው፣ በመጠን ይሁን ነው እያለን ያለ ነው እንጂ እኛ ጓደኛ አያፍሩ፣ ጎረቤት አይኑራቸው፣ ኦልሞስት ሌላ ነገር አላልነው። እዚህ ጋር አንድ ቀን የመጣችው ገና ዛሬ እኮ ነው የመጣችው። ቤት አያስገቡ ነው የተባለው። በቃ አንድ ቀን ማለት ገደብ ይኑራቸው ነው እኛ እያለን ያለ ነው። ይኑራቸው ነው ያለው እንጂ አንድ ቀን ለምስ እንጂ እኛ ስለ ጓደኛ ምርጫ መብታቸው ነው። ምክንያቱም ህጻናቶች አይደሉም፣ ማገናዘብ የሚችሉ ነው። ሁሉም ማድረግ የሚችሉ ግና ናቸው። ሁለት የቤት አያስገቡ እኮ አይባልም። ማሪ ኢትዮጵያዊ አይደሉ እንዴ? ነው ወድ ምን ሆነሽ? ቤት አያስገቡም አይደለም። ጓዳሽን በደንብ መርምረሽ ለሴት ማሳየት የለባትም። ጓዳቸውን አያሳዩን። ይኸውልሽ ቲጂ የእናንተ ሀሳብ በደንብ ገብቶኛል። ጥሩ ሀሳብ ነው። አሁን ጓዳሽን ምክንያቱም የልጆቷ ማንነት ሳያውቁ ገበናቸውን አያሳዩ፣ ሌላ ችግር ሊፈጠርባቸው ይችላል። የሚያደርጉት ሚስጥርም የተለያየ ነገር ገብቶኛል። ግን ያንን ነገር እኔ የሚመስለኝ ደግሞ እነዚህ ሰዎች በውጭ ብዙ ተገናኝተዋል። እኔ እንደዛ ነው ሳይኮሎጂ ብረዳቸው በብዛት ውጭ ተገናኝተዋል ብዬ ነው ማስቡ ብዙ ጊዜ። ምክንያቱም ቆይ ከኔዬ ምን ሰማው መሰለሽ፣ ሰምተሽ እንደሆን አላውቅም፣ እለቅልሻለሁ። ምን ሰማው መሰለሽ፣ ልክ ናችሁ እኮ የእናንተንም ሀሳብ እደግፋለሁ። ግን እኔ የራሴን በእናንተ ላይ ነው ማሳክለው እንጂ ፍርሃታችሁ ከፍቅር የተነሳ ነው። ለእነሱ ሰላም ስትሉ ነው። በመሀላቸው የሆነ ችግር ቢፈጠር ከፍቅራችሁ ብዛት የተነሳ ነው። ይገባኛል። ግን ምን ስትሰማ ጉምጃዬ የሆነች ፓርት ነች ተከፍላ ሰላም ልትላቸው ብላ ከሆነ ካፍቴሪያ ከእሱ ጋር ሲገቡ እሱ ሊያመጣ ሴት በቀደም እኮ ከሀይሚ ጋር ቤት ፍለጋ እንዴት እግራችን እንደቀጠለ ምናምን ስትል አልሰማችኋትም? ስለዚህ የሆነ ግንኙነት አላቸው፣ ይገናኛሉ ይመስለኛል
ከዛ በፊት ሳይተዋወቁ እኔ ሀይሚ እንደዚህ አይነት ስህተት ትሰራለች ብዬ አላስብም። ፍርሃታችሁ እንዳለ ሆኖ እኔ ሀሳብ የምሰጠው እንጂ ልቃወማችሁ አይደለም። የእናንተን ሀሳብ አልቃወምም። ግን እኔ የገባኝን የሆነ ሀሳብ ከሰው ጋር አሁን ማነች ቢታንያ እንዳነሳችሁ እናንተም ይሄንን አልጠላችሁትም። ከሰው ጋር አይቅረብ አሁን እንደሰማኋችሁ በደንብ ቲጂም ሁላችሁም ከሰው ጋር አይቅረብ አይደለም። አሁን ሰው መድኃኒት ነው፣ ጠቃሚም ነው፣ ጎጂ ነው። ሰው በመሰረቱ ጎጂም ነው ጠቃሚም ነው። አንቺ ነሽ ራስሽን አስከብረሽ መኖር ያለብሽ፣ ባውንደሪሽን ጠብቀሽ ከሰው ጋር ስንኖር በስራ ቤትም ባለንበት ቦታ ሁሉ። አሁን ምንድን ነው ትላንትና ያየሁት በጣም ትልቅ ታምር ነው። ያ ይሄ ጥቁር ልጅ ማን ነው ብላክ የሚባለው ልጅ መጥቶ በትንሽ ጊዜ ውስጥ ነው ያወቅነው። መጥቶ እንደዛ ረድቷቸውን የሄደው ጆን ዳንኤል ተጠርቶ እንደዛ ይሄ መቀራረባቸው እነሱ ያውቃሉ። ይሄን ያህል ደግሞ እንዲህ ብለን የምንሰጠውን አስተያየት ተጠንቅቀን እንስጣቸው እንጂ ህይወታቸውን ሁሉ እንግዲህ በዚህ ጋር ልክ ነው። ምክር መስጠታችሁ ጥሩ ነው። ግን እኔ አሁን ጓደኛ ሲይዝ ተጎድቻለሁ አይደል? ከዚህ በፊት በህይወት ያለፈብኝ ላይፍ አለ አይደል? ያንን ካየሁኝ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ ባውንደሪ የት ድረስ ነው የሚለውን አስባለሁ። በተለይ ቅመሟን የመሰለ ቅመም እኔ እንደዛ ብዬ ነው ማስበው። የእናንተንም ፍራቻ ገብቶኛል። ይሄ የኔ ሀሳብ ነው። እናንተን አልተቃወምኩም። ልክ ናችሁ። በእናንተ ላይ ነው ሀሳብ ይሄን ያህል እኔ እንጃ የተሰማኛ ነው። አሁን ይህንን ለምን አሳዩ? ልክ ናችሁ። ገበና ቢያዩ የሆነ ሚስጥር ቢወጣ የሆነ ነገር ቢመጣ በኋላ ደግሞ ጥል ቢፈጠር ይሄን ሁሉ መቼስ ከደረሰባቸው ነገር የተነሳ ማመዛዘን አለባቸው የሚለውን ላይ ነው ያከልኩት። አሁን ይህ ተቃውሞ አይደለም፣ እንደገነት እንደራሴ ሀሳብ ነው። ሶ ያው ጨርሻ የኔ እናት እኔም እንዳንቺ ሁኔታ እየተረዳሁት በሌላ መንገዶች እኮ አይደለም ልትናገር መሰለኝ። ቢታንያ ሄኒ ልትናገር ነው። ሄኒ እሺ ናት። አሁን ከኒ ቲጂዬ አመሰግናለሁ። አንቺን በደንብ አብራርተሽዋል። ከስር ደግሞ አንድ ኮሜንት ምጽፊ ልጅ አለሽ፣ ለእሷ ለአንቺ ልመልስልሽ። እኛ ግምጃይን ጠልተናት ወይ ግምጃይ ከነ ሀይሚ ጋር አትሁን ብለን አይደለም። የሰው ልጅ ምናምን ብለሽ አትጻፊ ከስር ማለት ነው። እኛም የስደት እህቶቿ ነን፣ እናቃታለን በደንብ አድርገን። እኔ በደንብ አድርጌ ጥርት አድርጌ ያውቃታለሁ። ግምጃይን አትቅረባቸው፣ ጓደኛ አትሁናቸው አይደለም እያልኩሽ ያለሁት። ሀይሚ የዋህ ናት፣ በጣም ሲበዛ የዋህ በጣም ማለት ነው። እንኳን ሩቁን ተይውና አጠገባ ያለችዋ ጓደኛዋ እኮ አውጥታ የሸጠቻት ናት። እኛ በዛ ልክ ስላየናት ነው እንጂ እኛ ከግምጃይ ጋር ትራራቅ፣ ከግምጃይ ጋር አትግባባ፣ ከግምጃይ ጋር እኛ ሳናቅ እኮ ብዙ ጊዜ ተገናኝተዋል። እየሰማው ነው፣ ብዙ መረጃ እያየው ነው። ግን እኛ ከግምጃይ ጋር አትቀራረብ፣ ጓደኛ አትሁን፣ አይቅረቧት አይደለም። እኛ እያልን ያለ ነው በመጠኑ ይሁን ነው። በቃ አጠቃላይ በመጠኑ ቢሆንልን ጀስት አሁን መገናኘት አለ። አሁን ሰው ከሰው ሲገናኝ ትገናኛለሽ፣ የሆነ ጊዜ ትገናኛለሽ የሆነ ጓደኛሽ እንጂ ይሄ ጥልቅ ያለ ጓደኝነት እውነቱን ከመባል እኔም አልፈልግም፣ እንደኔ ሀሳብ ማለት ነው። ግን ጓደኝነቱን ይቀጥሉበት። ጀስት ግን አውጥቶ የውስጥን አውጥቶ ማሳየት አግባብነት የለውም። እሱን ይኸውልሽ እንደዛ ስላልሆነን ያውቁታል። እንግዲህ ቤት ጋበዟት እንጂ እዚህ ጋር ጋንዬ ማለት ነው። እዚህ ጋር ሀሳብ የሚሰጠው ኦዲየንስ ካሳለፉት ችግርና ስር ብለው ከዛ ግምጃ የጂያል አንድ ያስገቢያትና ታውራ የማያወራ ሰው አንድ ያወሩት። እኛ በመጥፎ አይደለም እንግዲህ ከታች የምሰሙ ሰዎች በመጥፎ አይደለም። አሁን እዚህ ጋር የሚያወሩት ከመቀራረብ የተነሳ ገባ ከሆነ አንዱ ይኸው ሳሁን ሻውርጃ ያለ ሰው እኛ የግምጃ የጥላቻ የለብንም። ግሬስ ተናገር ሀሳቧን ትግለጽ ሀሳብችን ግን እሷ እዚህ ጋር ያለች የእሷ እንትን ከሆነች እኔ እጠይቃታለሁ። የምጠይቃት ጥያቄ አለ። ይህ ፎቶ የሚለጥፉት ለምን እንደሆነ እንጠይቃታለን። ሀሳብሽን በስነ ስርዓት ግለጭ፣ ከመጥፎ አነጋገር ከስድብ የነጻ እሺ። ሰላም ውዶች፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ስራ እንዴት ነው? ሰላም
ሁሉ ሰላም፣ ሁላችንም ደህና አረኛ ምን አጣላን እናቴ አንጣላም። ያው እናቴ ሀሳብ ለመስጠት ለመናገር ነው የገባት። ይሄ ጥላ ለመናገር ነው የገባሽ። እኔ የሆነ ቦታ የተገላለጽ ነው ማለት ነው። ሀሳብሽን በጨዋ ደም ደግሞ አለቀ። እንዳትመነጫጨቁ፣ ስትናገሪም በተግባሩ በስነስርዓቱ አስረጃቸው። የምታዳምጡት ደግሞ ሙይት አርጉ። ማንንም ሰው አልጠላም ማለት ነው። ሀይሚኑ ወላሂ ሞቼ ነው መወዳት፣ በጣም ከልክ በላይ ነው መወዳት። ከዚህ በፊት ወላሂ ከቡሩኬ ስትጣላ አልቅሼ ዩቱቤን ደልቼ ሲጣሉ ሲለያዩ ማለት ተለያይተናል ሲሉ ማለት ነው ያወጣሁት። በጣም ነው መወዳት ማለት ነው። በዛው መልክ ደግሞ ግምጃ ነው። ሁለታቸውንም በጣም ነው መወዳቸው። ለማንም ለግምጃም ላዳላ አይደለም፣ እዚህ ጋር ለሀይሚም ላዳላ አይደለም። እዚህ ጋር ሀይሚ አሁን ለምሳሌ እናንተ ሀይሚ በደንብ ሰው ለምን ታቀራርባለች ምናምን እያላችሁ ነው ማለት ነው። እኔ እዚህ ጋር በጣም ሄዋ ሊሆን ይችላለሁ፣ በጣም ከልክ በላይ ሄዋ ሊሆን ይችላለሁ። ከዛ በብዙ ጊዜ ደጋግሞ ሴቶች የሚወዱኝ ከሆነ እኔ ራሴ ያውቃለሁ ማለት ነው እንዴት አድርጌ ወይም ደግሞ በምን መልክ መቅረብ እንዳለብኝ ራሴ ያውቃለሁ ማለት ነው። አሁን ለምሳሌ ግምጃን ሀይሚ ከዚህ በፊት ሳይገናኙ ሳያወሩ ሳይቀራረቡ በአንዴ ቤት ነይ ብሎ አይጠራትም መቼም ማለት ነው። በአንዴ ደግሞ እንደዚህ ቅርብ እንደዚህ ስቆ አይጠራትም አትበይ፣ አይጠሯትም በይ። ሁለቱን አካች አንድ ሰውን አታካች። አነጋገር ነው ግሬስ፣ እያነጋገር እንትን ነው በቃ ግሬስ። እያንዳንዱን ለፊያት የኔ ቆንጆ በኋላ ደግሞ ሌላ ይመለዘራል። ትክክለሽ ነው እንደ እኔ እኮ ነገር ስለማታውቂ ነው። ጨረቃ ላይ ብዙ ነገር አለ። እሺ በቃ ትቀጥል። የቲክቶክ ህብረተሰብ አታውቂም ገንዬ፣ የኔ እናት ነው። እሺ እናቴ፣ እሺ አንድ እንደማመጥና ያኔ የሆነ ነገር ካለብኝ እናንተ ታርምኛለች ማለት ነው። ያ ቋንቋ ችግር ሊኖርብኝ ይችላል። እሺ ቀጥይ። ሰው ልጅ ደግሞ በማረዳዳት በማውራት ነው የሚግባባው ማለት ነው። እኔ ነገርካችሁ እዚህ ጋር ታየበጂ እዚህ ጋር የግምጃም ልጆች የሚሳደቡ ልጆች አሉ። ሀይሚ ማለት ነው። የሀይሚ ልጆች በዛው መልክ ግምጃ የሚሳደቡ ልጆች አሉ። እናንተ እረፉ በቃ ሁላችሁም የግምጃም ልጆቹ ናችሁ። የሀይሚ ልጆች ስለተነኩ ነው እንጂ የሚሳደቡ ሳይነኩ አይደለም። ይሄንን ልመልስልሽ ቶሎ ብዬ። አዎ ለምንድን ነው ፎቶ እየቆረጡ መከታ ባሏን ተጠርታ ነው ሙት ያደረገችው ገና እንጂ ሁልሽ የኔ እናት። እኔ ልጄማ እንድትሰደብ አልፈልግም። የምመሳደብ ነው መሰደብማ የለም ነገሩ። ምን እንደሆነ በግማሽ ነው የጀመሩት፣ በግማሽ ነው የጀመሩት። እነሱ በለኮሱት እኛ ላይ ሊደፈድፉ አይቻልም። እንደዚህማ ያላወራ ያውራል። አንዴ ሲሙ አቤት